እንድትሸነፍ ያረጋቻት የውነት ያያችሁትን ምንም ሳቀንሱ ሳጨምሩ ለነገር ቤታ ናት ምን አረጋች እስቲ ንገሩኝ እንዴት ይሄ ምንድነው የሚባለው ስሙን ጥሪልኝ ይሄ ስሙ ምንድነው ውዱ እቺ እንደ ነጭ ነብር አይነት ስሙ ምንድነው ነብር አዎ ሶስት ነው ምናምን የሰጠችው እንዴ ኧረ ቤታ መጀመሪያማ ከጅምሩ ጀምሮ ነበረች ቤታ አይ በኋላ ነው የመጣችው ያው ብዙም አልቆየም ላስት 2 ሰከንድስ ቤታ የለች በመጨረሻ ነው መጣ አቦነጭ አንበሳ ነብሩ አልቀረ ምኑ አልቀረ ራሱ ብታሸንፍ ራሱ እኮ በ600 እና 700 ነጥብ መሆኑ ነው ወይ እኔ ምን እንዳልታቀለሽ የሄለን የዛን ጊዜ ጌሟን ልታበላሽ የነበረው ተንኮሏ ነው እያልኩ በውስጤ የታባሽ ነበረ ያኑላ ማስታወቂያ ሀብታም ባየሽ ቁጥር ተምትሱ አስነጥሱ ማረብ እኔ ጋለኝ ስትል እንደውም ቀርቶ እኮ ያንቺ እኮ ጌሙ ቀርቶ ስንትና ስንት ሰርተሽ ነው ተወጣሽ የሆድሽን አይቶ 1.8 ነው ያገኘው እንዴ ደረቀች እኮ በዚህ በአመዳም ፊቷ በቃ አመድ ዱቄት ውስጥ የገባች አይጥ መስላን ይወጣችሁ በጣም ታስጠላለች ደረቀች በቃ ከንፈሯ ተነፍቶ የቀረው እርግጠኛ ነኝ ተናደደች እንዳትባል እንደምንም አሙካ ቁጭ ብላለች አይደል የውሸት ሳቅ በቃ ለቅርር ምትዩና ምስኪው ነገሩ በጠረረባ ሳቅ ስለሆነ እሱንም ማናየበት ነው የምትለው መቼ በሃጂ መሸነፍ በጣም ያሳዝነው እንዴ በሃጂ እኮ ገና አሁን የመጣ ሰው ነው ወይኔ ጂጂ አዝናለች እንደውም የእርግጠኛ ነኝ የሷ ሰዎች በጣም ቢመሩ ኖሮ የሃጂ ሰዎችን በጣም ይሄዱበት ነበር ቻሌንጅ ያደርጉ ነበር ግን እሷ ጊፍተር አልነበራት ሚያኑላ እንደሻፈዳ አህያ በየሀብታም ስታይ እንዳላለች ማለት ነው ሂጂባት መሪ እንዴ ታጣች ግማታም የፈረሰች አሮጊት ደሙ ታየኝ እኮ ይሄን ከንፈራን እንደ አህያም ጥምስኔ ከፍታዋለች እንኳን ደስ አለ በጣም ደስ ብሎኝ የፋሚሊ ጌም ነው አላለችም ቤታዬ ጎበዝ ቤታ እንኳን ተበቀልሻት ጎበዝ ቤት ጀግናለች ሳታስብ መጀመሪያ እሷ ነበረች የምትመራው መጨረሻ ላይ ሶስቱን ስትለቅበት ከው ብላ እዛው ደርቃ ቀረች ጎበዝ ጀግናለች እሷ እንደዛ ስትሯሯጥ ጌሙን ከመድረሱ በፊት እንደዛ ስትሯሯጥ የኔ አይተሻል እኛ እናቴ ትሙት እንቅስቃሴ ማላረግን ምንም ብቻ ምን አልኳት ለቤታኔ ስሟን እንዳትጠሪ ያልኳት ጸጥ ሄሉ ይልኩ የተሸነፈችው እሷ አሽቃባጭ ስላልሆነች እኮ ነው እንደሱ አባባል እሷ አሽቃባጭ ስላልሆነች ነው የተሸነፈችው በክብር የተሸነፈችው ለዛ ነው ሌሎቹ አሽቃባጭ ምናምን ስለሆኑ ነው የሚያሸንፉት ማለት እንዳባባሉ የተሸነፍኩት ለዛ ነው እኔ ማንም ጋር አላሽቃብጥም ነው ማንስ ያለች ማንም ጋር አላሽቃብጥም አይደለ እንዴ ያየነው ሰሞኑን በየቦታው እየገባች አይደል እንዴ ጌም አለ ስትል ነበር በየቦታው እየገባች ጌም አለ ስትል ነበር የጸዳ የወሰፈና የመነቸ ከሚባል ጌም የለም ጌም ይዝ ጌም ወይ እኔ ብኖር ኖሮ በሃጂ ጋር ከጎን ቆም ነበር ጀስት ተብተብ እንኳን ቢያንስ ደራርቦ ሄዱባታል እንዴ እኔ ደግሞ አንቺን ሳጣሽ በቃ ባንቺ ቦታ ታብታ ምናምን አረኩ ምን ያርክ እኔ ባለውበት ተሸንፈው በጣም ነበር የምናቃጥላት የነበረው ወይ ተሽ እንደሆነ ገመትኩ እንጂ ትመጪ ነበር እኔ ጌሙንም ረስቼዋለሁ ወይ ሲጀመር ልጁ በጣም የዋህ ነው ሄሉዬ አየሽ ክፋት አለመኖር እሷ መርዝነቷ እኮ ነው ተንኮለኛ ሰው አይቀናውም እኮ ሃይ ትላንትና ለዲቦ አላየሽም እንደ ያ ሁላ ህዝብ ሲመጣ እነ ማኪ ያልቀሩ እነ አስሊ ያልቀሩ እነ ራቻ ያልቀሩ ማን ቀረ የሰው መውደድ እኮ ጥሩ እኮ ነው አንዳንዴ ሰው ሲጠላሽ ያው የሚያቃጥላት የኦሮሞ ልጅ ከጎኑ አልቆም ሲሉት እናደዳለች ቆይ ልንገርሽ በኮሜንት ያለዋትን ልንገርሻ የታለ ጫላና ጫልቶ የታሉ የመጡልሽ በኮሜንት አንብቤ ገረመኝ በቃ የሆነ ነገር አሰብኩ ለምን እንደዛ ምላሷን ስትለጥጥ ምን ስትል ያው ብዙ ነገር እንትን ስላለች እነሱ ማንቀረው ተፍተዋታል እኮ ሄሉዬ አይ ሰው አንዴ ከውስጡ ከወጣሽ እኮ አይፈልግሽም እንዴ ራሱ ከስር ሲስቆ የነበረው አይተሻል ታስብ ነበር በአማራ ደም ሻምፓኝ ከፍቶ ማሸነፍ የለም ጂጂቱን እየታሉ እየተባለ ነበር ሲጻፍ ነበር እናንተ
ሀዘን ነበር የሚመስለው አሉ። እንግዲህ እውነት ነበር? እስቲ ድባቡን ንገሩ። ዛሬ ነው ዳስጣል እውነት ለሷ ኩርቱ ፌስታል ነው እንጂ መጣል ምን አባቷ ነው እሱ። ግን ራሱ ለቅሶ ለመድረስ የልዬ ድንኳን ነበር የሚያስፈልጋት። ያም ብዬ ወይኔ ዛሬ ዩቲዩብ እንደምገባ ባውቅ ኖሮ ተንቀልቅዬ በጊዜ ነበር ምገባ። አላወቅሽም ነበር ወደ ናይ ዛሬ እንደማልገባ ስለማውቅ የቀጠሮ አይመስልም እኮ ለነገሩ እንደ ኖርማል ጌም ናይ ብታሸንፍ ራሱ አስባችኋል? አዲስ ሀጂ እንደገና ደግሞ በዛ ነጥብ እንደዛ ተሯሩጣ እንደዛ ድዷን ሁላ በልቅጣ ጋዴም ሺት ነው እኮ እንደዚህ አይነት ትውልድ እንደዚህ አይነት ትውልድ ወይ በእናትሽ እንትን ላይ ግቢ፣ በእናትሽ ላይ ግቢ፣ በእናትሽ በማርያም አስቴርዬ እንዴት ብገባው ነገር ላይ ግቢ፣ በእናትሽ በማርያም በእናትሽ ግቢ፣ በእናትሽ በማርያም ይኸውና ገባው እኮ ያው ፎቶ ነው አይደለ? በቃ እንደዚህ ያለመደ ላይ ፋፋሽሽ ግቢ። አቦ ሄሉ ያንሽልን ፎቶ እየዘጋን ነው። ከአንድ አምስት ሰዓታት በኋላ አይ ይሄ ፎቶ ዘጋን አንችልም። ከአንድ 5 ሰዓታት በኋላ ስራ ገባል። ይሄ ፎቶ ግን ይዘጋል። ብታነሺው ምን አለ ሄሉ ዛሬ ያለችበትን ድባብ እንድታውቁት ብቻ ነው። ሌላ ነገር አለ። እሺ አይ ይዘጋል። እኔ ደግሞ ትንሽ ምግብ ነገር እየበላው ነበር። ሸተታ ወይዬ ጃጉራችን ሰላም ነው ወይ? አሜን ሀቢብ ሰላም ነው። ዲያስፖራው እንዴት ነሽ? አስታወሽኝ አይደል? አንቺ እንዴት ነው ማስታወስ? የዛኔ የጥቁር ልጅ ውጤት እንዴት ረሳል? ደስ ብሎኛል ስላስታወሽ። ሰላም ነው? ሰላም ነው። ዲያስፖራ ረገጣው እንዴት ታረጋዋል? እቺንም ይዋት እቺንም ዳኙኝ ጌት እቺንም ዳኙ ፊቷ ይዘጋል ካላጅ ወይ ስቢ ኤሉዬ ያ ለምንድን ነው እችን መልክ የሰጠሽ? ረገጣው ላይ አሜን ተሳተፋለ። ለምን ብዙዎቹ አፋቸውን በላልቷቸው እንዳይረግሙ ላንተ ወስቤ ነው። እኔ ችግር የለብኝም እኮ እኔ ለምን ማንም አይ ዶንት ኬር። እኔ የራሴን ህይወት ነው የምኖረው። ግን ታረለውም ይሉኝ ከዚህች ድድ ጋር እንትን እቅድ ስላለን እሷን እንጨርስ። እነ ዘቢባ ምን አደረጉ እዚህ ጋር? እነሱም በኋላ ሂሳብ እንወራረዳለን። በዛኛው ካልኩሌት አይገርማሽ? ልክ አይደል? እቺ ጂጂ ማሚ አድርጊው ዱባር ያ ቆይ ሰቢ አሜን። አንድ ጊዜ እኛ የመጣላት ጥማታችን እንድትቋርጥ ግን ሄሊ ቤታየው እንደዛሬ አስደስታኝ አታውቅም። የእውነት ኩም ምን ያረጋቻት ኩም ያርጋት መድኃኒዓለም እንዴት አስታወሰች? ግን ጌም ራሱ እንደኔ አላውቅም። ቤታዬ ሲል በቃ አፏን ይዛ ቀረች እዛው ደርቃ እንደ እንጨት። የት አባቷ ተበቅላታለች። አድርገውላት ይሆናል። ግን መጀመሪያ ተሰማችሁ ከሌላ ሰው ጋር ነበረ። እንደዚህ በኦዲዮም ቢሆን ግን ከሌላ ሰው ጋር ነበረ መጀመሪያ የቀጠሮ ጌሞ የነበረው። ከኔ ጋር ካልሆነ ብለው እኮ ነው እሷ ድርቅ ብላ በቃ ከኔ ጋር ካልሆነ እንጣላለን አለችው። መጀመሪያማ ከኢዮዳብ ጉቶ ጋር ነበር። ሰርዘውት ነው አይደለ? ሰርዘውት ነው። የምታሸንፍ መስሏት ነበረ። ግን በጣም ጠብቃ ነበር። ያው ብዙም ሰው ስለሌለው አሸንፈዋለሁ ነበር። ያው ከኢዮዳብ ጋር ያንን አውቃ ነው ሰሩ። ሀጂንኮ በጣም ቢዝነስ ውስጥ የነበረ ሰው ጠራ ያለ ሰዎች በሪል ላይፍ ያውቃሉ። የሪል ላይፍ ሰዎች ናቸው እዚህ የሚያውቁት። እንደዚህ ስዊድን ልጆች የጣሊያን ሰዎች ነው የሚያውቁት። ቤታየው እግዚአብሔር ይስጥሽ። ምን እንዳረግሻት የት አባቷ እንዲኩም ያርጋት። ኩም ነገረኛ ነች። እኔ ራሱ መሪያዬ አንድ አንበሳ እንኳን ማግኘት ከጠረረባት ስለቆየች ይሄንን ራሱ ማናየበት ብላ ይሄኔ እኮ ጨርቅ እንትን ብላለች። እሷ 3 ሻምፓኝ በትናለች። ግን ብላ ያለች ነበር። ይሄንንም ማናየበት ብላለች። ያ የጠረረባት ሰዓት ነው። ገብቶሻል? ያ ትክክል። ብዙም አልተደነቀችም።
አዎ ይሄ ለቤተሰብ ጨዋታ ነው እያልሽ ነበር። በየቦታው የገባሽ አንድ አበባ አከሸፍኩብሽ ነበር ያለችው። እኔ እኮ ቢያንስ ከ10 አንበሳ በላይ ነው ያለት ያገኘሁት ከእንትን። ኧረ ሄዶ አንቺ ብዙ ነው ያገኘሽው። አንበሳ ማሰጣጨው ማንም እኮ አንበሳ አልሰጣትም። እዛውም ሳልጫወት አስበሽዋ። ብትጫወቺ ደግሞ አስቢው እንዴ። ከዛም በፊት ስትቆጥረው የነበረችው እሷ ራሱ ምቀኛ ለዚህ ነው የማያልፍለት። አየሽ ምቀኛ መሆን ጥሩ አይደለም። ሰው አይጥላሽ አቦ። ሚዲያ ላይ ሰው ከጠላሽ እኮ አቅ አድርጎ በቃ ትክክል። አይ እኔ ኮሜንቴን ራሱ ስጽፍ እያየሽ ነበረና ሀጂ ኮንግራ እያልኩ ድግግም ማረኩበት አቦ በረጅሙ። እኔ ራሴ እጄ እስከሚቆረጥ ተባረኩኝ እንደ እኔ ራሴ በስማ እሷ እንድትሸነፍ ብቻ ግን እንዴት ደስ አለኝ በስማ። ከአጂ በላይ እኔ ነኝ የተደሰትኩት ማለት ይችላል። ያ አንጀታችን ገበያ ሻለቃኝ ሄሉ ወይ ከቤት ነሽ? እንዴት ነህ ከሜላ? ቃንቺ ምናምን ናይ እኔ ትላንትና ትክክለኛ ኮሜንት የሰጠሁት ይሄ ሌላ ኮሜንት። አዎ ግን እምልሽ አሁን እሷ ማለት ነው ሁሌ ለምንድን ነው በቃ እንደዚህ እየገባሽ እድሜዋ እኮ እንትን ብላለች። ጦረታ እሷና ዩኔ ማኛ እኮ በቃ ጦረታ መውጣት አለባቸው። ሀብታም የመሰለበት ቦታ ሁላ ስታሽቃብጣ አይተሻታል። ይሄ ጌም ከተመጣ ጀምሮ እንዴ ጭራሽ ጎጃመኛ የኛ ሙዚቃ አልከፈተችም። ጭራሽ የወርቁ አይተነው ለወርቁ አይተነው ስል መስዋዕት አድርጌያለሁ እስከዛሬ ደበኩትን ኢንፎርሜሽን ማለት ጀመረች እኮ። መሪያዬ ያኔ ከዩቲዩብ ጀምራ አይደል እንዴ ይሄ ፎቶ ስትል እንኳን መሳቂያ የሆነችው ይሄ ለልጅ ምናምን እያለች ወርቁ አይተነውን አድናለሁ ብላ ራያ ወሎየውን ግን ለታሰድበው መጣች። ያልገባት ነገር በጣም ምንም እኮ የተሰደበ ነገር የለም እኮ። ወርቅ የሆነ ልጅ እኮ ነው። ወርቅ የሆነ ውበቱና ይሄንን ለውበቱ ራሱ እኮ በቂ ነው እኮ። አይ ምንድነው መሰለሽ እኔ ወርቁ አይተነው እኔ ደግሞ ለቤት ሄድኩኝና ስሟ እንዳታነሻት አልኳት። ማንን አለችኝ? ያልገባትም እሷ ቱና ስሟ እንዳታነሻት ጌም ውስጥ የሚያልቅ አልኳት። ጻንቺ ደደብ እንዴት ደስ እንዳለ ሆነ። በጣም ነው ደስ ያለኝ አለች። እስከ ዛሬ ደበኩትን ነገር ምስጢር ዛሬ ላውጣት ልብ ከዩቲዩብ ጀምሮ ከ6 ዓመት በፊት እኮ የለጠፈችውን ስክሪንሾት አለኝ ለመረጃ። ዩቲዩብ ላይ ስንረግጣት አልነበረም እንዴ? አታሳውቁ። ከዛ ፎቶ በስተቀር እስቲ አምጪ እላታለሁ። ምንም ለምን የላትም ታረጋች? ኮሜንት ላይ አንቺን በነፍስ ነው የምንፈልግሽ አንቺ ደደብ አንቺን አያልኳት እጪ እኔ ሙዚቃ እሷውን በዛ የተነሳ እኔ ሳወራባት ቶፒክ ቁጭ ብላ አያችሁ የከፈልኩት መስዋዕትነት ነው። እኛ ደግሞ ጸጥ። እሺ ታይ ሌላው ብሔር ብሔረሰብ ውስጥ በህይወት ነው የምትፈለግ። ለምን የራሶቹ አልሰጧትም? እነሱም እኮ አቅረው ተፍተዋታል። እነሱም የነሱ እኮ አይደለችም እኮ አያሚ እንዴ መጣችሁ ግን ማምጣት ነው። አድራሻም መነሻም ይሄ ወለጋ ቡና ቤት ባለቤት አልጋንጣፊ ነበረች። ጎንደር ነበረች። አንቺ ብቻውሪው ጨዋታውን የእውነት ያሳደገቻት የቡና ቤቷ ባለቤት ናት። ከዛም በኋላ ነው ሴተኛ ዳሪ የሆነችው። ዱባይ እንትን መጣ ሴተኛ ዳሪነትን የቀጠለችው። እግዚአብሔር አሁን እኮ ኤክስፓየርድ ስላደረገች ነው ለሴተኛ ዳሪነት ራሱ። በጣም ወይኔ ያለ ፊልተር እኮ አትያተኝ። አይ ቤተሰቦቿ ወደ እንትን ናቸው አሉ፣ ወደ ደቡብ ናቸው አሉ። አቦ አንቺ ደግሞ ኑራሊ ዝም በይልን። ደቡብ እንደዚህ አይነት ቤሽት ያሰዋለው እንዴ? ማለት የማንፈልገውን ሰው የራሱ ማንነት የራሱ ዘር ትሰጪዋለሽ እንጂ ዘሮች ውስጥ አትቀላቀሉት። አይ እንትን ነው ብዬ ነው። ነሚኮ ዲስ በጣም ጥቁር ነች ብዬ ነው እኮ ያው ደቡቦች ቆንጆ ነው በጣም ለነሱ አይቶች ነው መልሱ ብዬ ነው። ነሚኮ ስነ ስርዓት እንዴ እኔ ከመሰረቷ እኔ አውቃታለሁ፣ ግን ቲክቶክ አዲስ ነኝ። በነገራችን ላይ 5 ወር ምናምን የከፈትኩት፣ ግን ከመጀመሪያው ከመሰረቷ ከተማረችበት ትምህርት ቤት እኔ ማቃት ልጅ አለው። ዛሬ ደስ ስላለኝ ብቻ ነው እኔ ሰው ቤት እንደዚህ ገብቼ ላይቭ ልንገራችኋል። ከመሰረቷ ከቄስ ትምህርት ቤት ጀምረ ነገርና ናይ ከቄስ አይደለም ይሄ ኤሌመንተሪ ትምህርት ቤት ማለት ነው። እሺ እና እዛ ጋር ምን አለ መሰለሽ እኔ አንደኛ ክፍል ስገባ እሷ 5ኛ ክፍል ነው 6ኛ ክፍል ነበረች። እና ይሄ እረፍት ስንወጣ የለም
እረፍት እየወጣን በእኛ ሰዓት ያው ቶሎ የማይገባ እየገረፈች አስገቢ ነበረች ራሷ። እግዚአብሔርን ስለ እውነት ነው የምነግራችሁ። ግን የት ብትዩ እኔ የተወለድኩበትም አካባቢ ስለሆነ ነው 32 ይባላል ማለት ነው መርካቶ። ኦኬ መርካቶ የት ነበረች ገራፊ ብትይ ትምህርት ቤቷ የተማረችበት ሜይዴ ይባላል። ኦኬ እሺ ቀጥል። እግዚአብሔርን እውነት ነው የምነግራችሁ። ያኛም ከእውነት ነው የምናምንህ እኮ እየሰማንን። ሜይዴ የሚባል ትምህርት ቤት ነበረ እና እኔ እንደውም የሆነ ሰዓት ላይ እኔ እሷን ያወኳት የሆነ የአረንጓዴ ቢጫ ቀይ ባንዲራ ለብሳ ምናምን ባለው ፎቶ ላይ ነው። ከዛ በኋላ ቅንጅትን የምትደግፍ ጊዜ እንዴ ይቺ ልጅ በምን ሾልካ ነው እዚህ ጋር የመጣችሁ ብዬ በጣም በቃ እኔ ቲክቶክ ተጠቃሚ አይደለሁም በነገራችን ላይ እየነገርኳችሁ ነው። ጃንዋሪ ላይ ነው የከፈትኩት እና ያኔ ነው የማውቃት እና ከዛ በኋላ ግን በጣም እቃጠል ነበር። አካሄዷ በጣም ብዙ ነገር አለ እና ግን ያው እንዳጋጣሚ ሆኖ ዛሬ ያው አልተሳካላትም። አሸንፊያለሁ ምናምን አካብጃለሁ ምናምን አለች። አይደለም ዛሬ ላይ ቶሎ ደረስክ እኮ። ከትምህርት ቤት በኋላ የት ቡና ቤት ነበር የምታውቃት? ከትምህርት ቤት በኋላ ያው ነው በቃ አይደለም በዛ ሰዓት ላይ አይደል እንዴ? ታሪክ በቅደም ተከተል ሲሆን እኮ ደስ ይላል። ተቋረጠ፣ ዝም አለ፣ ቡና ቤቱ ላይ ዝም አለ። ጋይስ በጣም ጸጥ አልክ። ኧረ ጋይስ ጋለሪ ሙሉ። ኧረ በእናታችሁ ተው ግን ጋይስ። እኔ ግን ባለሀብት መስላችኋለሁ እንዴ? አንድን ቆርቁስ ያልኩ አልጋ እንኳን የሌለኝ ነኝ እኮ መደብ ላይ ነው የምተኛው። እኔማ ሄሉ ወይ ቴዲ ተቋርጣን። እሺ መምህሩ ሲጫወቱ ኳስ ተሸክማ ትሄድ ነበረ ለነሱ ደጋፊ ሆና ማለት ነው። ኦኬ እና ያን ያው የማውቀውን ነው ከማውቀው ውጪ ማውራት ስለማልችል ነው። ትምህርት እስከ ስንተኛ ክፍል ለምታውቃት የነበር? እኔ አንደኛ ክፍል ስገባ እሷ 5 ትመስለኛለች። እና ይሄ እረፍት ወተን ቶሎ የማይገባውን ያው ተገርፈን አይደለም እንገባው የቀረ ቶሎ ግቡ ገራፊ ነበረች። እንዴት አስተማሪው ራሱ እንዴት አምኖ ለእናንተን ለሷ ሰጣችሁ እንድትገርፋችሁ? ናይ በዛ ሰዓት ያው ምን አለ መሰለሽ ትንሽ የሆነ ፈጠን ትላለች፣ ያው መግባባት ትችል ነበር እውነቱን በመናገር ማለት ነው። ከዛ ውጪ ግን በጣም በቃ አይደለም እኔ እንጃ። አሁን እኔ እንደውም ብዙ ጊዜ የምናደደው እድሜዋን በምትናገርበት ሰዓት እናደዳለሁ በጣም። ኦኬ ታላቄ ናት እያልክ ነው እንዴ? ቢያንስ የ15 ዓመት እና እኔ በእርግጥ ከሷ በፊት ነው ያው ስደት ላይ የገባሁት ማለት ነው። እንደ አጋጣሚ ሆነ ያው ምንድነው ታዩቻ ወደዛ ልግባና እና እንደዛ አንተ እሷ የምታውቀው በትምህርት ቤት ዓለም እንጂ በቡና ቤቱ ዓለም አልነበረም። ናይ በትምህርት ቤት ዓለም እዛ ላይ ያለች ትምህርት ቤት ዓለም ላይ በዛ ሰዓት ላይ እንዴት ነው ይሄ በጣም የተጠላች የሆነ ሴክስ የጀመረች በቃ እዛም እዚህም ጋር ምናምን የደረሰች ነገር ስለሆነች ያው ነውር ነበረ በዛ ሰዓት በእኛ ሰዓት። እንግዲህ እኔ እውነቱን ነው የምናገረው እና በዛ በዚህ ብሎ ያው ባሏንም አውቀዋለሁ። ባሏም ደግሞ የሆነ እዛ ጥግ ፋሲል ፋርማሲ የሚባል አለ ከትምህርት ቤቱ አጠገብ ማለት ፋሲል ፋርማሲ። ምናልባት ሄሉ ላታውቂ ትችያለሽ። ፋሲል ፋርማሲ የሚባል አለ። ፋሲል ጠናዛ ሰፈር ነው የነበረችው። ጠናዛ ማለት ግማታም ሰፈር ማለት ነው። እንዴት ናችሁ? ሰላም ለዚህ ቤት ሄሉ እንዴት ናችሁ? ግባው ሰላም ነው አለው። እንዴት ነው ቴዳ? ከይቅርታ ጋር የገባው ቴዲን አይቼ ነውና ቴዲ ልጆችን ፎቶ ፖስት አድርጋል። እንደዚህ አይነት ነገር ከመናገር በፊት ፖስት ያደረከውን ነገር ደግለሽ የፋሚሊ ነገር አታርግ። ከሰው ጋር የምትነጋገር ነገር ነው። እኔ ችግር የለብኝም። ለእኔ ችግር አለብኝ። እዚህ ጋር ልጆችን አድርገህ ነገር ያው ሁላችንም ልጆች አሉ። ፐርሰናሊ ምንም ነገር ስታደርግ ይሄን አካውንት የራስህ እስከሆነ ድረስ በራስህ የአንተ ልጆች ማለት የኔም ልጆች ናቸው።
መጀመሪያ ፎቶን ፕራይቬት አድርግና ገብተህ ተነጋገር። ለምን እኔ ኖርማል ነው የማወራው። ምንም ስህተት እኮ የማወራው ነገር የለም። የማውቀውን ነገር ነው። ከዛ ውጭ እሱን አክሴፕት አድርጌያለሁ ጎበዝ። ግን የፋሚሊ ነገር ፕራይቬት አለ። ከሰው ጋር መነጋገር ካለብህ የራስን ነገር ደብቃል። ሄሉዬ ስላስገባሽ ቴንክ ይመሻችሁ። እሺ በቃ አመሰግናለሁ። ምንም ማለት ነው። ፕራይቬት አድርገው ፎቶውን ቴዲዬ ለመሰለ ጥሩ አይደለም። እኔ ምንም አይመጣብኝም። ፕራይቬት አላረገውም። እኔ ምንም የሚመጣብኝ ነገር የለም። ቆይ ቴዲ አንተ ሲጀመር የ30 ልጅ ነክ? አዎ እኔ የጎጃም በረንዳ ልጅ ነኝ። ተወልጄ አይ በቃ ጎጃም በረንዳ ከሆነ ያውቃታል በስነ ስርዓት። እንዴ ጎጃም በረንዳ 32 ቀበሌ 32 ጎጃም በረንዳ የቱ ጋር? ጎጃም በረንዳ የቱ ጋር? እሷ እኮ ጎጃም በረንዳ እኮ ለበትም በላይ ናት አይደል? እሷ ጠናዛ ሰፈር 32 ወደ ጎጃም በረንዳ ሄዱ ቆይ ጠናዛ ሰፈር የሚባል 32 ቀበሌ ላይ የለም። የቱ ጋር ነው ጠናዛ ሰፈር? ዊ ተሳሳትሽ። ጠናዛ ሰፈር የሚባለው ከሜዲ ትምህርት ቤት በፋሲል ፋርማሲ ወደ ውስጥ ገቢ የቱ ጋር? ቀበሌ አለ። ቁጭራ ነው ቀበሌው ጋር ነው። ቁጭራ ታዲያ ጠናዛ ነው የምንለው እኛ። ቁጭራ ማለት ጠናዛ። እዛ እኮ አይደለችም እሷ። አንተ ሲጀምር አታውቃትም። ዝም ብለህ ነው የምትቀባጥረው። ስለሆነስ ነው ደግሞ ሜዲም አልተማረችም። የኔ ተማረችው እንቡጥ የት ነው ታዲያ የተማረችው? የተማረችው እሷ ታች ነው። ታች ኡመር ሰመተር ነው የተማረችው። ኡመር ሰመተር አይደለችም። ኡመር ሰመተር አይደለችም። አንተ ሲጀመር አታውቀውም ሰፈሩን። ዝም ብለህ ነው እኮ የምትለፈልፈው። ጠናዛ ሰፈር ማለት ከነዋር መስጊድ አጠገብ ነው። የመርካቶ ልጅ ሄሉ ስሚ አቶጫት በቃ በጣም ተሳሳተ። ቆሚላት ነው የመጣሽው? ነው ልቆምላት አይደለም። እኔ ልቆምላት አይደለም። ግን እሱ ልትቆሚ ነው የመጣሽው። ተሳሳትሻል። ስለ ኡመር ሰመተርም ልንገርሽ። ልቆምላት አይደለም። ሰፈሩ ልክ አይደለም። ጠናዛ ሰፈር የሚባል 32 ቀበሌ ላይ የለም። በቃ ተይው። ጠናዛ ሰፈር ቁጭራ ማለት ነው። ይህ ግማታም አንቺ ምን ነው ቆረቆረሽ እንደዚህ? እሷ መረጃ ቴዲ አንቺ እንቡጥ ውጪ በቃ እና ተሳስተሻል። እኔ ላስረዳሽ ጋይስ በትምህርት ቤቷ ለምን ትጣላላችሁ? ሲጀመር ምን ተማረች እቺ ልጅ? ናይ አሁን ኡመር ሰመተር አለች። ኡመር ሰመተር ካለች እንደውም የሰፈሩም ልጅ አይደለሽም። ኡመር ሰመተር ማለት አንዋር መስጊድ አጠገብ ነው ያለው። እኔ ልንገርሽ ታች ነው። እሷም ደግሞ ቁጭራ አይደለም። ታች ናዝራዊ ግቢ ነው። ታላቅ የማላቀውን ዝም ብዬ የማወራው ነገር የሰባተኛ ሸሌ ነሽ። በቃ የሰባተኛ ሸሌ ነሽ። አንቺ ጥብቅና ነው የመጣሽው። እኔ ስለ እውነት ነው ያወራው። ጥብቅና አይደለም። ካወራክ እውነቱን አውራ። እኔ 15 ዓመት እግዚአብሔርን እኔ ስለ እውነት ነው የማወራው። እኔ ስለማንም ስለ አይደለም፣ ስለ ሄለንም ስለሷም ስለ አይደለም። እንዴ የሰባተኛ ሸሌ ወደድሽም ጠላሽም የሰባተኛ ሸሌ ነሽ። በቃ እንዴት ታስገባት? እኔ እኮ ታካም ታላላታለች ምናምን የታባሽ ነው የምታውቂያት? ነበርሽ አንቺ መብራት ቆጣሪ ነበርሽ ወይስ ደግሞ ቦምባ ቆጣሪ ነበርሽ? አሁን የገባችው ልጅ ማለት ነው። አሁን የገባችው ልጅ የለችም። ታፕታፕ ስታረግና እሷ ቤት ረጅም ሰዓት ቁጭ ብላ አሸንፈሻል ስትል የነበረች ነች። ጠላት ምናምን እያለች እሷ ነች እና ዝም ብላ ነው። እንደውም በውስጥ እንዴት በጣም አስቃበጥሽ ብዬ እኔ እንደውም አንዴ ሞቅ ያለ ጨዋታ ላይ ነን። ቆይ አንዴ እንርገጣት። ሄሉዬ አይተሻል እንዴ? መቃጠሏ እኮ ለልጇ ደውላ ማማዬን አሸናፊ ነኝ እዛው እኮ ጎኗ እኮ ነው። ማሸነፍ ማለት ቁጥር አታውቅም አልተማረችም ያልኳችሁ እኮ ለዚህ ነው። እንደገና ላይ አውቃታለሁ። ከለን ነው ሰፈሯ። አንዴ እኔ ዩኬ ነው የምኖረው። ከሷ ጋር ሂጅ ነበር። ዘመን ነበረችኝ። አይቻ ተሸፋፍና ተደብቃ ነው የምትሄድ። ፊቷ አይታይም። ሰፈሯ እስከ ቤቷ ቁጥርኛ ጋር አለ። የት ሰፈር እንደምትኖር እሽትራሷ የቤዲዬ ገብታ የልጆቹ ፎቶ ደልታ አባ ፎቶውን አጥፋ አንተ። እኔ ችግር የለብኝም። እኔ ያለሁት ፎቶ ልንገራችሁ። እኔ ያለሁት ባለጌ ናት ሴትዮዋ። ቴዲ አድምጠና፣ ሴትዮዋ ባለጌ ናት። የሰው ልጆች እየለጠፈ ባለቤቱ በላይ የሚያውቅ ቡዳ ነው። ዝም በሉና አሁን ፎቶ ባለጌ ናት። የሰው ትኩረት ያልሰጠ ሁላ ትኩረት እንዲሰጥ እያደረጋችሁ ነው እንዴ? እኔ ምንም ብታደርግ ችግር የለብኝም። እኔ ቲክቶክ ተጠቃሚ አይደለሁም። ላይቭ እንኳን ገብቼ ማቅልጅ አይደለሁም። እግዚአብሔርን
ስለዚህ ምንም የሚፈጠር ነገር የለም። ቢያንስ እኔ የከፈትኩት ልጆች ባለቤቴ የምታውቀው ባለቤቴ እንኳን ብታውቅ ይሄን ያህል የሚፈጠርብኝ ነገር የለም። ሁለተኛ ደግሞ እኔ ጎረቤት ሀገር ነው ያለው። አድርገውና እንደገና ክፈቱ ይደጋገማል። ኦኬ እና ሄሉዬ እኔ ምን ልልሽ የፈለኩኝ ከለና እንዳይቻት ማለት ፊቷ አይታይም ንቅይቃ